ወደ ትምህርታችን እንሄዳለን። ሁላችሁም እንደምታስታውሱት የምስጢረ ቁርባን ትምህርታችንን ምናልባት ዛሬ አራተኛው ክፍል ሊሆን ይችላል። ዛሬ የምንማረው አራተኛውን ክፍል ሊሆን ይችላልና ይሄንን ክፍል እንቀጥላለን። ያው በብሉይ ኪዳን ዘመን ስለ ቅዱስ ቁርባን የተነገሩ ትንቢቶችን ደሞ ምሳሌዎችን እየተመለከትን ነው ባለፈው ጊዜ የቆየ ነው። ታስታውሱ እንደሆነ ምናልባት አንድ ሁለት ስላይድ ወደ ኋላ ለመመለስ ያህል የፋሲካውን በግ ምሳሌ ባለፈው ሳምንት በዝርዝር ተመልክተን ነበር። ይሄ የፋሲካው በግ ለቅዱስ ቁርባን ትምህርታችን ምሳሌ ጥላ ሆኖ የኖረ የፋሲካችን በክርስቶስ በመታረዱ ይሄ እስራኤል ከግብጽ የወጡበት ከሞተ በኩር ያመለጡበት የፋሲካው በግ ዓለም ሁሉ ከዲያብሎስ ባርነት ከሞትና ከሲኦል ነፃ የወጣበት የወልደ እግዚአብሔር የአማናዊ በግ የኢየሱስ ክርስቶስ ምሳሌ እንደሆነ በዝርዝር አይተናል። እና እስራኤል የፋሲካውን በግ ለመብላት የሚያደርጉትን መሰናዶ ወይም ዝግጅት በተመለከተ በቀጥታ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ጀምሮ ያለውን ጌታችን የመሰረተውን የአዲስ ኪዳን ቁርባን ትምህርት በምሳሌነት በሩቅ ሲያሳይ የነበረ እና በኋላ ግን በምሴተ ሐሙስ ፍጻሜውን ያገኘ የምሳሌ ወይም ደግሞ ጥላ ሆኖ ያገለገለ ትምህርት እንደሆነ ባለፈው ጊዜ አይተናል። እስራኤል የፋሲካውን በግ ለ4 ቀን ያህል አስረው እንደሚያቆዩት በምሽት እንደሚያርዱት ካረዱት በኋላ የቤታቸውን መቃንና ጉበን በደሙ እንደሚቀቡት ያም ከመላከ ሞት እንደሚያድናቸው አይተናል። ከዛ በኋላ ያንን የፋሲካውን በግ ለመብላት የሚያደርጉትን መሰናዶ ወይም ዝግጅት አይተናል። ጥሬውን እንዳትበሉ ተብለዋል። ጥሬውን እንዳትበሉ የተባሉበት ትልቁ ምክንያት ክርስቶስ ሩቅ ብእሲ ነው እንዳትሉ ወይም ደግሞ የምንበላው የክርስቶስ ቅዱስ ሥጋው ክቡር ደሙ ነፍስ ያልተለየው ነው እንዳትሉ የሚል የቤተክርስቲያናችንን ትርጉም አይተናል። የተቀቀለውን እንዳትበሉ ደግሞ ፈርሶ በስብሶ በመቃብር ቀረ ብላችሁ እንዳትሉ እና የምትበሉት የተጠበሰውን ነው። ይኸው ነፍስ የተለየው መለኮት የተዋህደውን እንድትቀበሉ በማመን በመረዳትና በማወቅ ከቅዱስ ሥጋው ከክቡር ደሙ ተቀበሉ የሚል ምሳሌያዊ ትምህርት እንዳለውና ከመራራ ቅጠል ጋር ደባልቀው ይበሉታል የሚለውን ለቅዱስ ሥጋው ለክቡር ደሙ የምናደርገውን ዝግጅት እስራኤል በቤታቸው ከሚበሉት ተርታም ማዕድ ይልቅ በፋሲካው የሚበሉት የፋሲካው ራት ከቤታቸው ማዕድ እንደሚለይ ሁሉ እኛም ለ18 ሰዓታት ያህል በመጾም ራሳችንን ለቅዱስ ሥጋው ለክቡር ደሙ አሰናርተን ሆዳችንን አፍርበን ሥጋችንን ለቅዱስ ሥጋው ለክቡር ደሙ ቀድሰን አንጽተን እንደምንቀበለው የሚያሳይ ትምህርት ነው የሚል ፍቺ ምሳሌውን በማንሳት መነጋገራችንን ታስታውሳላችሁ። ቀጥሎ ያየነው የእስራኤል በምድረ በዳ የበሉት መና የቅዱስ ሥጋ ክቡር ደሙ ምሳሌ ነው። ይህንንም በግልጥ ጌታችን በዮሐንስ ወንጌል ምዕራፍ 6 ከቁጥር 25 ጀምሮ ባስተማረበት ሰፊ
የምስጢረ ቁርባን ትምህርት ላይ በዝርዝር እንደገለጠው አይተናል። ይኸው ምንድነው ታስታውሱ እንደሆነ አባቶቻችሁ ከሰማይ የወረደ መና በሉ፣ ነገር ግን ሞቱ እያለ የሰውን ልጅ ስጋ ብትበሉ የክርስቶስን ደሙን ብትጠጡ ግን አትሞቱም እያለ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው ጌታችን እስራኤል የበሉት ያ የምድረ በዳው መና ምሳሌ እንደነበረ ጥላ እንደነበረ እስከ ተስፋይቱ ምድር ድረስ እንዲሄዱ ብቻ እንደረዳቸው በምድረ በዳ ብቻ እንደተመገቡት እኛም ስጋውን ብንበላ ደሙን ብንጠጣ እስከ መንግስተ እግዚአብሔር ድረስ እንደሚያደርሰን ይሄንን በጣም በዝርዝር ተመልክተናል። እስራኤል በምድረ በዳ በነበራቸው አለመታዘዝ ያጋጠማቸውን ነገር በዝርዝር አይተናል። ከተፈቀደላቸው በላይ አትርፈው መውሰዳቸውና የወሰዱት እንደተላባቸው በሰንበት ደግሞ በቀዳሚት ሰንበት ከዚያ ከጎመሩ ወይም ከመናው ለመልቀም እንዳይወጡ ታዘው እነሱ ግን ሙሴም በእግዚአብሔር ለሙሴ ያዘዘውን መልእክት ተላልፈው በወጡ ጊዜ ምንም እንዳላገኙ ይሄንን በኦሪት ዘኍልቍ ምዕራፍ 11 ላይ በዝርዝር ያለውን ሐሳብ ተመልክተናል። ኦሪት ዘጸአት ምዕራፍ 16 ቁጥር 16 ድረስ ያለውን አይተናል። እንደውም እስራኤል በጣም መና ሰልችቷቸው ከመናው ይልቅ የግብፅ ሽንኩርት የግብፅ ዱባ እንደናፈቃቸው ወደኋላ መመለስ እንደናፈቃቸው አይተናል። ይሄ ሁሉ የሚያሳየው ዛሬም ከክርስቶስ ቅዱስ ሥጋው ከክቡር ደሙ ይልቅ ዓለማዊው ነገር ምድራዊው ነገር የሚያልፈው ተበልቶ እዳሪ የሚሆነው ነገር እንደሚያሳስበን ልባችን ያንን እንደሚፈልግ አይተናልና በዚህ ውስጥ በአጽንኦት የምናገረው ጌታችን ካስተማራቸው ትምህርቶች በተለይ የተራራው ስብከት ተብሎ በሚጠራው ወይም አንቀጸ ብፁዓን ብለን በምንጠራው ትምህርታችን በማቴዎስ ወንጌል ምዕራፍ 5 6 እና 7ን ያጠቃልላል። ይሄ አንቀጸ ብፁዓን የሚባለው ትምህርት ምዕራፍ 6 ላይ ቁጥር 25 ጀምሮ ጌታችን በግልጽ የተናገረው ነገር ነበር። እዚያ ክፍል ላይ አስቀድማችሁ መንግስትና ጽድቁን እሹ ሌላው ይጨመርላችኋል እያለ ዛሬ ለኛ ሸክም የሆነብን ዛሬ ለኛ የከበደን ዛሬ እኛ የተቸገርንበት ነገር የሚያልፍ እንደሆነ የሚጨመር እንደሆነ ትርፍ ነገር እንደሆነ ዋናው መንግስቱና ጽድቁ እንደሆነ ጌታችን አስተምሯልና እስራኤልም ከዋናው ነገር ይልቅ ዝም ብሎ ዳሪ የሆነው ላይ ተራ የሆነው ነገር ላይ ማተኮራቸውን እኛም ዛሬም ተራ የሆነውን ነገር የሚያልፈውን ነገር መናፈቃችን ተገቢ እንዳልሆነ በዚህ ክፍል ላይ አይተናል። ሌላው ደግሞ በዚሁ በዮሐንስ ወንጌል ምዕራፍ 6 አሁንም ቁጥር 25 ላይ ቅድም ማቴዎስ ነው ያልኩት፣ አሁን ዮሐንስ ምዕራፍ 6 ቁጥር 25 ላይ ጌታችን ሲያስተምር ለሚጠፋ መብል ብቻ አትስሩ የሚል ቃል ተናግሯል። ለሚጠፋ መብል ሰዎች ዛሬ ተበልቶ እዳሪ ለሚሆነው ብቻ አያስፈልግም ማለት አይደለም፣ ግን ለሱ ብቻ አይደለም። እኛ እንደ ሰው የተፈጠርነው በዚህ በምድራዊ ነገር ብቻ ሙሉ እንድንሆን ወይም ለመብላትና ለመጠጣት እንደው ነገ እንሞታለን እያልን እንዲሁ በስጋዊ ነገር እንድንኖር የእግዚአብሔር ሐሳብ እንዳይደለ ሁላችንም ልናቅ ያስፈልጋል። እዚህ አንደኛ ቆሮንቶስ ምዕራፍ 15 ላይ ቅዱስ ጳውሎስ ሲያስተምር እንብላ እንጠጣ ነገ እንሞታለን አትበሉ እግዚአብሔር አይዘበትበትም የሚል ቃል ተጽፏል። እግዚአብሔር አይዘበትበትም። ክርስቲያን ነኝ ካልን ኦርቶዶክሳዊ ነኝ ካልን በህይወታችን የተወደዳችሁ ክርስቲያኖች ከቅዱስ ሥጋው ከክቡር ደሙ የራቀ ህይወት ሊኖረን አያስፈልግም። አንድ ሰው ለስጋው የሚያስፈልገው ነገር ሲጎድልበት እንደሚራብ እንደሚጠጣ እንደሚጠማ የሚለብሰውን ሲያጣ እንደሚራቆት ይሄ ሁሉ ደግሞ በጣም ሲጸናበት እንደሚታመም እንደሚደክም እንደሚሞት ሁሉ ነፍሳችን አንደኛ የእግዚአብሔር ቃል ሁለተኛ ቅዱስ ሥጋው ክቡር ደሙ ምግቧ ነው። ቅዱስ ሥጋው ክቡር ደሙ መብልዐ ጽድቅ ነው። ለስጋም ለነፍስም የሚሆን መብል ነው። በስጋ ደዌያችንን የሚያርቅ ሕማማችንን የሚያድን ቁስላችን የሚፈውስ ነው።
በነፍሳችን ደግሞ የነፍሳችንን ቁስሏን የሚፈውስ የነፍሳችን ህርቃኗን የሚሸፍን ነው። ስለዚህ ቅዱስ ሥጋው ክቡር ደሙ ለአንድ ምእመን አንደኛ ነገር ነው። አንደኛ ነገር የሚያስቀድመው ነገር ነው። ሁለተኛው ነገር ይሄ በምድር የሚያስፈልገን ልናሟላው የምንሮጠው የምንደክመው ነገራችን ነውና አደራችሁን በዚህ አጋጣሚ እናንተም ጊዜ ሰጣችሁ እየተማራችሁ ከሆነ እኔም ደግሞ ከእናንተ ጋር በዚህ ምሽት እንዳመሽ የእግዚአብሔር ሐሳብና ፈቃድ ከሆነ ለሁላችሁም አደራ የምለው በምክንያት ዘመናችንን አንፈጽመው፣ በምክንያት ጊዜያችንን አናጥፋው። እኛ መች ወደ እግዚአብሔር እንደምንጠራ አናውቅምና ራሳችንን ለመጪው ጉዟችን እስከ መንግስት እግዚአብሔር ለሚያደርሰው ጉዟችን፣ ለማይቀረው ጉዟችን፣ ለሰማያዊ ጉዟችን ራሳችን እንድናዘጋጅ እግዚአብሔር ይርዳን ማለት እወዳለሁ። እነኚህን ሁለት ነጥቦች አይተናል። ዛሬ ከምሳሌ ትምህርቶች የምንጨምረው ይሄ በዚህ በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ ያለውን ሰፊ ክፍል ነው የምንመለከተው ማለት ነው። ስለ ጥበብ ነው የሚያወራው ይሄ ክፍል። ጥበብ ያዘጋጀችው ማዕድ ብለን እንደ ርዕስ ልንይዘው እንችላለን። ይህን ክፍል ምሳሌ 9 ላይ እንዲህ የሚል ቃል አለ። ጥበብ ቤቷን ሰራች፣ 7ቱንም ምሰሶቿን አቆመች፣ ፍሪዳዋን አረደች፣ የወይን ጠጇንም ደባለቀች፣ ማዕዷንም አዘጋጀች፣ ባሮቿን ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች። አላዋቂ የሆነ ወደዚህ ፈቀቅ ይበል፣ አእምሮ የጎደላቸውንም እንዲህ አለች፣ ኑ እንጀራዬን ብሉ፣ የደባለኩትንም የወይን ጠጅ ጠጡ። አላዋቂነትን ትታችሁ በሕይወት ኑሩ፣ በማስተዋል መንገድ ሂዱ። ፌዘኛን የሚገስጽ ለራሱ ስድብን ይቀበላል፣ ኃጥንም የሚዘልፍ ነውርን ያገኛል እያለ ሌላ ሐሳብ ይቀጥላል። እኔ የምፈልገው እስከ ቁጥር 6 ድረስ ያለው ኑ እንጀራዬን ብሉ፣ የደባለኩትንም የወይን ጠጅ ጠጡ፣ አላዋቂነትን ትታችሁ በሕይወት ኑሩ፣ በማስተዋልም መንገድ ሂዱ እያለች የምትጣራው ጥበብ ተብላ የተገለጠችው በቤተ ክርስቲያናችን ትርጓሜ ጥበብ የተባለው ክርስቶስ ነው። ክርስቶስ ነው ያዘጋጀው ማዕድ ቅዱስ ሥጋውን ክቡር ደሙን ነው። እዚህ ቅዳሴዎቻችን ላይ ታውቁ እንደሆነ በተለይ ሀበነ ከተባለ በኋላ ወደ ሰራዊት ለመሸጋገር ካህናቱ ከሚያቀርቡት ጸሎት አንዱ በተለያዩ ቅዳሴያት ላይ ይለያል። አንደኛው ለምሳሌ በዲዮስቆሮስ ቅዳሴ፣ በሌሎችም ቅዳሴ ላይ የምናየው ጥበብ ቤቷን ሰራች፣ የራሷንም እርድ አረደች፣ 7 አዕማድንም አቆመች፣ የወይን ጠጇንም ከወይን ጋር ደባልቃ አዘጋጀች እያለ ይናገርና ዝቅ ብሎ ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥባ ሥጋሁ ወተሳየጠነ በንዛተ ደሙ ወሐረየነ ለመንግስቱ ለዓለም ዓለም የሚል ቃል አለ። ይሄ ቃል ምንድነው ትርጉሙ? ጥበብ ግን መድኃኒታችን ኢየሱስ ክርስቶስ ነው። በሥጋው መስዋዕትነት ያዳነን፣ በደሙ ፈሳሽነት የተወዳጀን፣ ለመንግስቱም የመረጠን ለዘላለሙ ይላል። ስለዚህ ጥበብ የተባለው መድኃኒታችን ኢየሱስ ክርስቶስ ነው። በሌላ ክፍል ላይም ታስታውሱ እንደሆነ በማቴዎስ ወንጌል ምዕራፍ 22 ላይ ጌታችን ካስተማረው ትምህርት አንዱ መንግስተ ሰማያት ለልጁ ሰርግን ያደረገ ንጉሥን ትመስላለች፣ የታደሙትን ሁሉ ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡ አልወደዱም እያለ ጥሪውን ሲያደርግ ሎሌዎቹ ይናገሩት የነበሩትን ቃል ስሙ። እነሆ ድግሴን አዘጋጀው፣ ኮርማዎቼንና የሰቡትን ከብቶቼ ታርደዋል፣ ሁሉም ተዘጋጅተዋልና ወደ ሰርጉ ኑ በሏቸው የሚል ቃል የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምሮ ብታነቡት በጣም ሰፊ
ትምህርት ታገኙበታላችሁ። ምናልባት ክፍሉን እስከ ቁጥር 14 ድረስ ብታነቡት በጣም በጣም ትልቅ ትምህርት ታገኙበታላችሁ። ባነበውና ባሰማችሁ ደስ ይለኛል። እናንተ ደግሞ መጽሐፍ ቅዱሳችሁን በመታነቡ ጊዜ ደግማችሁ አሰላስሉት። ኢየሱስም መለሰ፣ ደግሞም በምሳሌ ነገራቸው እንዲህም አለ፣ መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡ አልወደዱም። ደግሞ ሌሎቹን ባሮች ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎቼና የሰቡትን ከብቶቼ ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸውም። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉስ ተዘጋጅተዋል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ እያለ ይቀጥላል። አንብቡት፣ ተመልከቱ። ይሄ ጥበብ የተባለው መድኃኒታችን ኢየሱስ ክርስቶስ ያዘጋጀው እርድ፣ ያዘጋጀው ድግስ፣ ያዘጋጀው ማዕድ ቅዱስ ሥጋው ክቡር ደሙ ነው። ቤተ ክርስቲያን እሷ ሁልጊዜ የምታዘጋጀው ድግሷ፣ ማዕዷ ቅዱስ ሥጋው ክቡር ደሙ ነው የቤተ ክርስቲያን ማዕዷ። እና እዚህ ማዕድ ላይ ሰዎች ሲጠሩ ልክ እዚህ ላይ እንዳያችሁት ቅድም እንዳነበብኩት ሲጠሩ ያደርጉት የነበሩት ነገር አንዳንዶቹ ቸል ብለው ወደ እርሻ ሄዱ፣ ሌላው ደግሞ ወደ ንግዱ ሄደ ይላል። ዛሬም ወደ ቅዱስ ሥጋው ወደ ክቡር ደሙ ቤተክርስቲያን ስትጠራን አንዱ ወደ እርሻው ሌላው ወደ ንግዱ እንደሄደ የምናማኛቸው በርካታ ነገሮች አሉ፣ የምንደረድራቸው በርካታ ምክንያቶች አሉ። ስለዚህ እነኚህን ምክንያቶች እንድንተው ነው። ስንፍና የተባለው ምክንያት ምንም የማይጠቅም ምክንያት፣ ምንም የማያድን ምክንያት። በጌታችን በመጨረሻ ጊዜ እኮ ለፍርድ ሲመጣ የምንደረድራቸው ምክንያቶች ሁሉ መድኃኒት አይሆኑንም፣ መዳኛ አይሆኑንም። ስለዚህ እዚህ ክፍል ላይ እንዳየነው ጥበብ የተባለ መድኃኒታችን ክርስቶስ ያዘጋጀው የደገሰው የራሱን ቅዱስ ሥጋውን ክቡር ደሙን ሥጋውን በመቁረስ ደሙን በማፍሰስ ደግሷል። ከዛ ደግሞ ባሮቹን ላከ ያለው ደግሞ መምህራንን ካህናትን ነው። ሁልጊዜም ቤተክርስቲያን ስለ ቅዱስ ሥጋው ስለ ክቡር ደሙ ይናገራሉ። በቃ የጌታ ባሮች፣ የጌታ መልእክተኞች፣ አገልጋዮች፣ ካህናት ሁሌም ስራቸው ታላቅ ድግስ ተዘጋጅተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ፈትቶ ለእኛ አቅርቧል፣ ሰጥቷል። ቤተክርስቲያን ደግሳለች፣ ማዕድ አዘጋጅታለች፣ ኑ ተጋበዙ እያለች ምዕመናንን ትጠራለች። ተጋባዦች የተባሉ ምዕመናን ናቸውና በዚህ ክፍል ላይ እነኚህን ምሳሌዎች አይተናል። እንደ አጠቃላይ የምሳሌ ትምህርቶችን ስናጠቃልል እነኚህ ሁሉ ምሳሌዎች ሰዎች ወደ ቅዱስ ሥጋው ወደ ክቡር ደሙ እንዲቀርቡ ወይም ደግሞ ቅዱስ ሥጋው ክቡር ደሙ ትምህርቱ ከብሉይ ኪዳን ዘመን ጀምሮ በምሳሌ በልዩ ልዩ መንገድ ሲነገር የቆየ ግን በወልደ እግዚአብሔር የተፈጸመ በምሴተ ሐሙስ ሥጋውን በመቁማን ነው ህብስቱን ሥጋ ወይኑን ደም በማድረግ ጌታ ስርዓቱን እንደተከለው እንዳጸናው ያ ስርዓት ደግሞ የተናገረው ምሽት በቅዱስ ሥጋውና በክቡር ደሙ ደሙን በማፍሰስ ሥጋውን በመቁረስ በዕለተ ዓርብ አማናዊነቱን አረጋግጦ ቤተክርስቲያን ጌታ እስከሚመጣ ድረስ አንድ ጊዜ የተቆረሰውን አንድ ጊዜ የፈሰሰውን ቅዱስ ሥጋውን ክቡር ደሙን ሁልጊዜ ቀራንዮ እያደረገች ሁልጊዜ ዕለተ ዓርብ እያደረገች ለምዕመናን ስታቀብል ትኖራለችና እኛም እንድንቀበል እኛም የዚህ ማዕድ ተሳታፊዎች እንድንሆን አምላካችን እግዚአብሔር ሁላችንን ይርዳል። ከዚህ ቀጥሎ ወደ ሌላ ስላይድ ነው የምንሄደው። የቅዱስ ቁርባን አፈጻጸም ነው ቀጥለን የምናየው። ቤተክርስቲያናችን ቅዱስ ሥጋውን ክቡር ደሙን የምትፈጽመው በታላቁ የአምልኮ ስርዓታችን በስርዓተ ቅዳሴ ነው። ቤተክርስቲያናችን ሰዓታት በመቆም ማህሌት በመቆም
ልዩ ልዩ የምስጋና ክፍሎችን በማዘጋጀት እግዚአብሔርን ብታመሰግንም በእነኚህ ሁሉ ስርዓቶች ወይም በሰዓታትና በማህሌት መሰል በሆኑ አገልግሎቶች ምስጢረ ቁርባንን አትፈጽምም። ምስጢረ ቁርባን የሚፈጸመው በታላቁ የአምልኮ ስርዓታችን በስርዓተ ቅዳሴ ነው። ስርዓተ ቅዳሴ ለዚህም ነው ባለፈውም ጊዜ ጠቅሻለሁ፣ አክሊለ ስብሃት ነው የሚባለው። የምስጋና አክሊል ነው፣ የምስጋና ዘውድ ነው፣ የምስጋና ራስ ነው። የትኛው ማህሌት ተቆሞ አገልግሎት የሚጠቃልለው በቅዳሴ ነው። ሰዓታት ተቆሞ አገልግሎት የሚጠቃልለው በቅዳሴ ነው። ክርስትና ተነስቶ አገልግሎት የሚፈጸመው በቅዱስ ስጋው ክቡር ደሙ ነው። ቅዱስ ስጋው ክቡር ደሙ ማህተም ነው። ይሄውም በስርዓተ ቅዳሴ የሚከናወን አገልግሎት ነው። እንዴት ነው የሚደረገው ካላችሁን፣ ቅዱስ ስጋው ክቡር ደሙ ከህብስትና ከንጹህ ስንዴ ማንም ህብስቱ ከንጹህ ስንዴ፣ ወይኑ ደግሞ ከዘቢብ ወይም ደሙ ከዘቢብ ይቅርታ፣ ወይም ከወይን ይዘጋጃል። ከንጹህ ወይንና ከንጹህ ስንዴ ህብስትና ወይኑ ይዘጋጃል። ይሄ የሚዘጋጅበት ስፍራ ቤተልሔም ይባላል። ቤተልሔም ይባላል። የት ነው የሚዘጋጀው ህብስቱ? የት ነው የሚዘጋጀው ወይኑ ካላችሁኝ፣ ቤተልሔም ተብሎ በቤተ ክርስቲያናችን በስተ ምስራቅ በኩል በሚገኝ ቤት ነው። ይሄም የጌታችንን የመወለጃ ስፍራ የሚያመለክት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ነው የተወለደው። ስታነቡ የሉቃስ የማቴዎስ ወንጌል ምዕራፍ 2 ላይ ሰብአ ሰገል ሊሰግዱ ከሩቅ ምስራቅ ሲመጡ ሄሮድስ ሲጠይቃቸው በየት ነው የተወለደው ሲላቸው በቤተልሔም ነው የተወለደው ብለው ነግረውታል። እረኞችም በተመሳሳይ የተወለደበትን ስፍራ ሲፈልጉ በምስራቅ በኩል ወደ ኢየሩሳሌም መጥተው እስከ ቤተልሔም ድረስ እንደሄዱ ያሳያል። አንድ የመጽሐፍ ቅዱስ ጥቅስ አነባለሁ። ምናልባት እነኚህ በፓወርፖይንቱ ላይ የማታገኟቸውን ጥቅሶች በማስታወሻቸው መዝግቧቸው። የማቴዎስ ወንጌል ምዕራፍ 2 ቁጥር 1 ላይ እንዲህ ይላል፣ ኢየሱስም ይላል በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን ተወለደ። በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሱ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናት አለቆችም የሕዝብ ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣል ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት ይላል። ይሄ ክፍል እንደው የበለጠ ግልጽ እንዳደርግላችሁ ነውና ቤተልሔም በሚባል በቤተክርስቲያናችን በስተ ምስራቅ በኩል፣ ስለዚህ ህብስቱና ወይኑ በቤተልሔም ነው የሚዘጋጀው። ህብስቱ ከንጹህ ስንዴ ይዘጋጃል። ደግሞ ደሙ ከወይን ይዘጋጃል። ስፍራው ቤተልሔም ይባላል። ቅድም እንዳልኩትኝ በዚህ ሀገር ምናልባት በተሟላ የቤተ መቅደስ ቅርጽና ስርዓት ከርቀተ ሀገር ከሀገራችን ራቅ በማለታችንና ነገሮች ካለመመቻቻቸው አንጻር ይህንን ነገር በትክክል ላታስተውሉ ላታዩ ትችላላችሁ። በአንዳንድ አብያተ ክርስቲያናት ከቤተልሔም ህብስቱን አክብረው በመሶበ ወርቅ፣ ወይኑን በጽዋ አክብረው ንፍቁ ካህን፣ ሰራይ ዲያቆን፣ ንፍቁ ዲያቆን፣ ሶስተኛው ዲያቆን በድምሩ አራቱ ልዑካን ከቤተልሔም ህብስቱንና ወይኑን አክብረው ወደ ቤተ መቅደስ ይመጣል። ይኸውም ቤተልሔም የጌታ የመወለጃው ስፍራ ነው። ቤተ ክርስቲያናችን ወይም ቤተ መቅደሳችን ደግሞ ቀራንዮ ነው። ጌታችን መከራ የተቀበለበት ቅዱስ ስጋውን ክቡር ደሙን ያፈሰሰበት ስፍራ ምሳሌ ነው።
ስለዚህ ቤተክርስቲያን የቀራንዮ ምሳሌ ናት። ቤተልሔም የጌታ የመወለጃ ስፍራ ምሳሌ ናትና በዚህ መልኩ ህብስቱ በቤተልሔም ይዘጋጃል። ቀጥሎ የምንመለከተው በጸሎተ ቅዳሴ በመሰዊያ ላይ የቀረበውን ህብስትና ወይን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አማናዊ ሥጋና አማናዊ ደም ሆኖ ይለወጣል። ትልቁ የቅዳሴው ጸሎት ህብስቱን ወደ አማናዊ ሥጋ ወይኑን ወደ አማናዊ ደም የሚለውጥ ጸሎት ነው። ካህኑ ቅድም እንዳልኩት ከቤተልሔም ህብስቱንና ወይኑን ዲያቆናትና ንፍቁ ካህን ይዘው ከመጡ በኋላ ጸሎተ ንስሐ ሲደግም የቆየው ካህን፣ ሌሎችም ጸሎታት ከመዝሙረ ዳዊት ሲጸልይ የነበረው ካህን፣ ግባተ መንጦላይት ቅድም ያልኳችሁን ጸሎት ሲጸልይ የነበረው ካህን ቅዳሴውን ሲጀምር ከመሶበ ወርቅ ውስጥ ህብስቱን አንስቶ በመሰዊያው ወይም በታቦቱ ላይ ያኖረዋል። ከዛ ሰዓት ጀምሮ የሚያደርጋቸው ጸሎታት እስከ ቅዳሴ መውጫ ወይም ድርገት እስከምንለው፣ ድርገት ማለት በአንድነት መውረድ ማለት ነው። ደርግ የሚለው ቃል አንድነት የሚለውን ይፈታል ማለት ነው። ደርግ የሚል ቃል ስትሰሙ በድሮ ጊዜ አንድነት ማለት ነው እና በአንድነት የሚወርዱበት ሰዓት ስለሆነ ለቁርባን ለማቁረብ ድርገት ወረዱ ይባላል። ሲመለሱ እርገት ይባላል። ሲወርዱ ግን ድርገት ወረዱ ይባላል እና እስከዛ ድረስ የሚያደርጋቸው ጸሎታት በተለይ ጸዋኤ መንፈስ ቅዱስን የሚጠራው ጸሎት የተለያዩ ይህን ህብስት አክብረው ይህንን ጽዋም አክብረው ሁለቱን አንድ አድርጋቸው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ አድርገው እያለ ካህኑ ይጸልያል። በእኛ ቤተክርስቲያን ትምህርት አባቶቻችን በሁሉም ጸሎት ነው የሚከናወነው። በዚህ ሰዓት ህብስቱ ወደ ሥጋ ወይኑ ወደ ደም ይለወጣል። ታስታውሱ እንደሆን ቅዱስ ቁርባን ከመቀበላችን በፊት ካህኑ ይወርድ መንፈስ ቅዱስ በላይ ለህብስቱ ወወይኑ ሶበ ይብል ካህን ጸጋ መንፈስ ቅዱስ ፈኑ እያለ መንፈስ ቅዱስን ላክልን እያለ ፈኑ ጸጋ መንፈስ ቅዱስ ላይሌነ እያለ ሀበነ ሲባል ማለት ነው። በእነኚህ ሁሉ ክፍሎች መንፈስ ቅዱስን ካህኑ ይጠራል ማለት ነው እና ካህኑ መንፈስ ቅዱስን በመጥራት ህብስቱ ወደ አማናዊ የክርስቶስ ሥጋ ወይኑ ደግሞ አማናዊው የክርስቶስ ደም ይሆናል። ቤተክርስቲያናችን ምስጢራትን ሁሉ የምታከናውነው በመንፈስ ቅዱስ ነው። መንፈስ ቅዱስ የቤተክርስቲያን ጠባቂዋ፣ የቤተክርስቲያን መጋቢዋ ሊቀ ቅዳሴያን ይባላል። ቅዳሴውን፣ አገልግሎቱን፣ ምስጢራቱን ሁሉ የሚያከናውነው መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ነውና መንፈስ ቅዱስ ህብስቱን ወደ ሥጋ ወይኑን ወደ ደም ይለውጠውና ህብስቱ ሥጋ ወልደ እግዚአብሔር የኢየሱስ ክርስቶስ አማናዊ ሥጋ ይሆናል። በቅዳሴ ላይ እንደምታስታውሱት ካህኑ ሲያቆርብ ለምእመናን ሥጋሁ ለአማኑኤል ዘነሳ እምግዝእተ ኩልነ፣ የአማኑኤል ሥጋ ከማርያም የነሳው ሥጋው የአማኑኤል ነው ከማርያም የነሳው እያለ ነው የሚያቀብለው። ስለዚህ ህብስቱ እያለ ይጠራው የነበረው በቅዳሴው ጸሎት ላይ ይህንን ህብስት ባርከው፣ ይህንን ጽዋ አክብረው ወይም ይህንን ወይን ባርከው እያለ ይቀድስ የነበረው ካህን ቅዱስ ሥጋው ክቡር ደሙ ከተለወጠ በኋላ ግን ህብስት ብሎ አይጠራውም፣ ወይን ብሎ አይጠራውም፣ ሥጋ ብሎ ይጠራዋል፣ ደም ብሎ ይጠራዋል እና በኦርቶዶክሳዊት ቤተክርስቲያን ትልቁ ለምእመናን ከሚያስፈልገው ነገር አንዱ ቅዱስ ሥጋው ክቡር ደሙ አማናዊ የወልድ እግዚአብሔር ሥጋ ነው፣ አማናዊ የወልድ እግዚአብሔር ደም ነው ብሎ ማመን ያስፈልጋል። ይህ ዶግማ ነው፣ ስርዓት አይደለም። ስርዓት ቀኖና የሚባሉ በጊዜ በዘመን የሚለወጡ የሚሻሻሉ ሲሆኑ፣ ዶግማ ግን በሃይማኖት የምንቀበለው
ያለ መጠራጠር የምንቀበለው ነውና ስጋው ወልደ እግዚአብሔር ማነው? ህብስቱ ስጋ ወልደ እግዚአብሔር፣ ደሙ ደመ ወልደ እግዚአብሔር የኢየሱስ ክርስቶስ ፍጹም ስጋው ፍጹም ደሙ ወይም ደግሞ አማናዊ ስጋ አማናዊ ደሙ ለመሆን ይለወጣልና ያንን ነው የምንቀበለው። ቀጥሎ የምናየው ቅዱስ ቁርባንን መቀበል የሚችል ማን ነው የሚለውን ነው። ቅዱስ ቁርባንን መቀበል የሚችል ማን ነው? የመጀመሪያው ቅዱስ ቁርባንን መቀበል የሚችል በአብ በወልድ በመንፈስ ቅዱስ አምነው የተጠመቁ ሁሉ፣ በአብ በወልድ በመንፈስ ቅዱስ አምነው የተጠመቁ ቅዱስ ስጋውን ክቡር ደሙን መቀበል ይፈቀድላቸዋል። ይሄንን ስል ያመኑ ሆነው በተለያዩ ምክንያቶች እንዳይቀበሉ የሚከለክላቸው ነገር ያሉ አማኞች ሊኖሩ ይገባል። ግን በዋናነት የመጀመሪያው ነገር እና ዋናው ነጥብ አማኝ መሆን ያስፈልጋል። ያመነ የተጠመቀ መሆን ያስፈልገዋል። ለዚህም ነው በቤተክርስቲያናችን ጥምቀትን ከፈጸምን በኋላ የተጠመቁት በቅብአ ሜሮኑ ተቀብተው ታትመው ወደ ቅዱስ ስጋ ወደ ክቡር ደሙ እንዲሄዱ ስጋውን እንዲበሉ ደሙ እንዲጠጡ በየትኛውም የዕድሜ ክልል ላይ ያሉ እንዲቀበሉ የምታደርገው ለዚህ ነው። ስለዚህ ማመን ይቀድማል። ከዛ ያመኑ የተጠመቁ ቅዱስ ስጋውን ክቡር ደሙን እንዲቀበሉ ይፈቀድላቸዋል ማለት ነው። ይሄ የመጀመሪያው ነገር ነው። የማያምን ሰው ያልተጠመቀ ሰው ቅዱስ ስጋውን ክቡር ደሙን ለመቀበል ምንም ለጥያቄ የማይቀርብም አይፈቀድለትም ማለት ነው። በእድሜ በጾታ በቋንቋ በዘር በሀብት በስልጣን በመሳሰሉት ነገር ሰዎች አይለዩ። የየትኛውም ወገን ቢሆን ጥቁር ቢሆን ነጭ ቢሆን አዋቂ ቢሆን አላዋቂ ቢሆን ያልተማረ ቢሆን ሽማግሌ ቢሆን ወጣት ቢሆን ሕፃናት ቢሆኑ ወንድ ቢሆን ሴት ቢሆን ሁሉም ቅድም ካልኳችሁ መሰረታዊ ነገር ውጪ ያላመነ ያልተጠመቀ ካልሆነ በቀር ያመኑና የተጠመቁ አዋቂዎች፣ ወጣቶች፣ ሕፃናት የኃጢአት ሸክም ያለባቸው የኃጢአት ዕዳ ያለባቸው ጌታችን ሲጣራ ሁሉንም ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እያለ ይጣራል። ስለዚህ ሁላችንን ነው የሚመለከተው ማለት ነው። በጣም ሽማግሌ የሆኑ ወይም ደግሞ በጣም ሕፃናት የሆኑ ብቻ የሚቀበሉት አይደለም። በእኛ ቤተክርስቲያን ይሄ ፕራክቲስ በጣም ሊታይ የሚገባው ነው። በጣም ብዙ ጊዜ የሚቀበሉት ወይ ሕፃናት በእድሜ የሆኑ ወይ ደግሞ በቃ ሩጫቸውን ጨርሰው ድክምክም ሲላቸው፣ ለሰው እኮ ሲደክመው ኃጢአትም አይሰራም እኮ እውነት ለመናገር ፍትወቱም ይጠፋል፣ ምኑም ይጠፋል፣ ምኑ ይጠፋል፣ ይደክመዋል። የደከመው ሰው ኃጢአት ለማድረግ ምናልባት ሀሌው ይቀር ይሆናል እንጂ እንደው ጉልበትም ያጣል እኮ ኃጢአት ለመስራት አንዳንድ ጊዜ። ስለዚህ በጎልማሳነታችን በጠንካራነታችን እድሜ ወደ ቅዱስ ስጋው ወደ ክቡር ደሙ ልንቀርብ ያስፈልጋል። ቅዱስ ቁርባንን ለመቀበል የሚከለከሉ ወይም ቅዱስ ቁርባንን እንዳይቀበሉ የተከለከሉ እነማን ናቸው ሲባል ቅድም እንዳልኳችሁ ያላመኑ እና የተወገዙ። መጀመሪያ ያላመኑ ወይ ደግሞ አምነው ከቤተ ክርስቲያን ማህበር የተለዩ በኋላ በኑፋቄ ሊሆን ይችላል፣ በልዩ ልዩ ምክንያት ህገ ቤተ ክርስቲያንን በመጣስ ከህገ ቤተ ክርስቲያን በመውጣት ምክንያት ሰዎች ከቤተ ክርስቲያን ማህበር ከምዕመናን አንድነት ሲለዩ ከቅዱስ ቁርባን እንዲከለከሉ ይደረጋል። ንስሐ ገብተው እስካልተመለሱ ድረስ ያመኑ እንኳ የነበሩ ግን ከቤተ ክርስቲያን ማህበር የተለዩ ሰዎች ስጋውና ደሙ እንዲቀበሉ አይፈቀድላቸውም። ያላመኑ ጨርሶ ያላመኑ ናቸው።
ማመን መጠመቅ ያስፈልጋቸዋል። ቅድም እንዳልኩት እዚህ ላይ ለየት አድርገን የምናያቸው የተወገዙት ከቤተክርስቲያን ማህበር የተለዩት ናቸው። የፍትሐ ነገሥት አንቀጽ 13 ላይ ወይም ፍትሕ መንፈሳዊ ላይ የምናየው ነጥብ ነው። ሌላው ዕለት ተዕለት ባለው ህይወት ንስሐ የማይገባ ሰው በድፍረት የሚቀበል አሁን እዚህ ላይ በጣም ማተኮር የምፈልገው ትናንትና ባለፈው ጊዜ አንድ ኮሜንት አግኝቻለሁኝ። ምንድነው ትንሽ ደቂቃ ጨመር ቢል የሚል ሐሳብ የሰጡኝ ሰዎች አሉ። 10 ደቂቃ ወይም 5 ደቂቃ ብጨምር እንድትታገሱኝ በአክብሮት ጨምር እያሳሰብኩኝ እነኝን አትሊስት እነኝን ክፍሎች ለማጠቃለል እሞክራለሁኝ። እዚህ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው ክፍል በጣም ጠንካራ የቅዱስ ቁርባን ትምህርት ቅዱስ ጳውሎስ ያስተማረው ክፍል ነው። እዚህ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 23 ጀምሮ ባለፈው ጊዜ ይህንን ክፍል ለማየት ሞክረን ነበርና እዚህ ክፍል ላይ እንዲህ የሚል ቃል አለ። ቁጥር 27 ላይ ያለውን አነሳለሁ። ስለዚህ ሳይገባው ወይም ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት የሚል ቃል አለ። አንድ ሰው ራሱን ሳያዘጋጅ ወይ ሳያምን ማለት ነው፣ ወይ ደግሞ የሚያምን ሰው ሆኖ ደግሞ በድፍረት በትዕቢት በምን አለብኝነት የሚቀበል ከሆነ ያ ሰው ለራሱ ፍርድን ይበላል፣ ፍርድን ይጠጣል፣ ወይም የክርስቶስ የስጋውና የደሙ ዕዳ አለበት ይላል። እዚህ ዝቅ ብሎ ቁጥር 28 ላይ ሰው ግን ራሱን ይፈትን ይላል። ሰው ግን ራሱን ይፈትን እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ ይላል። ራሱን ይፈትን ማለት ይመርምር፣ ራሱን ይቁጠር፣ ራሱን ይመልከት ማለት ነው። እና አንዳንድ ጊዜ በቅዳሴ ላይ የሚሰሙ አዋጆች፣ የሚነገሩ ቃላት ለእኛ በጣም ሲከብዱን እንመለከታለን። ለምሳሌ ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመላእክቱ በተዘጋጀው እሳት እንዳይቃጠል፣ በልቡናው ልዩ ሐሳብ፣ ዝሙት ወዘተ ያለበት ሆኖ አይቅረብ። እጄን ከአፋዊ እድፍ ንጹሕ እንዳደረግኩ ከሁላችሁ በደል እንዲሁ ንጹሕ ነኝ ይልና ካህኑ እጁን ይታጠባል። አሁን ይሄንን ስናይ ትንሽ ከበድ ይለናል። እንዴት ነው ንጹሕ መሆነው? ይሄን እንዴት ነው ይሄን በዚህ መለኪያ እንዴት ነው የምቀበለው እንላለን። እና አዋጁም ያስደነግጠናል። ይሄ እንዳንቀበል የሚከለክለን ሳይሆን ለምንቀበለው ለክርስቶስ ቅዱስ ሥጋና ክቡር ደም ተገቢውን እምነትና ንጽሕና ጥንቃቄ እንድናደርግ ነው። እዚህ ውስጥ የተለያያችሁ የሕክምና ባለሙያዎች አላችሁ። በቅርበት ማቀው መሳይ አለ። መሳይ መድኃኒቶች ተዘጋጅተው ለህመምተኞች ሲሰጡ መድኃኒቱ በተዘጋጀበት ፓኬጅ ላይ የሚጻፉ ዋርኒንጎች አሉ፣ ማስጠንቀቂያዎች አሉ። አንደኛ ከዕድሜ በታች መወሰድ የማይገባው ከሆነ ያን ይጠቅሳል። ከዚህ ዕድሜ በታች የሆነ ሰው ይህን መድኃኒት መውሰድ አይችልም ይላል። አንደኛ። ሁለተኛ ያ መድኃኒት ከምግብ በፊት ወይም ከምግብ በኋላ መወሰድ የሚኖርበት ከሆነ ያንን ያትታል። አልኮሆልና የመሳሰሉ መጠጦች ከዛ መድኃኒት ጋር ከተወሰዱ በህመምተኛው ላይ የሚያደርሱትን ሳይድ ኢፌክቶች ይጠቅሳል። ስለዚህ አልኮል መጠጣት አይፈቀድም። ይሄን መድኃኒት የሚወስድ ሰው ይሄን መድኃኒት እንደዚህ አድርገው ይውሰዱት ይላል። በሰዓት ጭምር፣ በዶዝ ጭምር፣ ዶዙ መጠኑ ይሄን ያህል ይሁን፣ ከዚህ በላይ ማንም ሰው አይውሰደው እያለ ይናገራል። ይሄ ማለት መድኃኒቱን አትውሰድ ማለት አይደለም። ልክ ነኝ አይደለ? መሳይ እዚህ ውስጥ ካለ እንደው ዝም ብዬ ኮንፈርም እንዲደረግ ብዬ ነው። ይሄ ማለት መድኃኒቱን አትውሰድ ማለት አይደለም። መድኃኒቱን ውሰድ፣ ግን መድኃኒቱን ስትወስድ እነኚህ ነገሮች ጥንቃቄ አድርግ።
ጥንቃቄ ካላደረግ መድኃኒቱ ከመድኃኒትነቱ ይልቅ ሌላ ጉዳት ባንተ ጤንነት ላይ ያስከትላል ያመጣል ማለት ነው። ስለዚህ አንድ ሰው ንስሐ ያልገባ ስጋውና ደሙን ለመቀበል ኃጢአቱን ያልተናዘዘ አይቅረብ ሲባል የነገሩን የአዋጁን ክብደት ሳይሆን ማየት የአዋጁ ኢንቴንሽን ምንድን ነው? የአዋጁ ዓላማ ምንድን ነው? ለምንድን ነው ካህኑ ይሄን ቃል የሚለው? እንደው ቀባብቶ ምናምን እንደው አጽናንቶ ምናምን እንዲናገርም የምንፈልግበት ጊዜ አለ። ያ አይደለም። ካህኑ ይልቅ የሚነግረው ነገር ምንድን ነው? ቅዳሴው መጽሐፍ ላይ እኛ ከጊዜ ማጣት ከተለያየ ምክንያት የማናደርገው ማናዘወትረው ይሄን አዋጅ ከተናገረና እጁን ከታጠበ በኋላ ካህኑ ይምከር ይላል። ከተነበበው ወንጌል ከቅዱሳት መጻሕፍት ከስርዓት ጠቅሶ ያስተምር ይምከር ይላል። በዚያ ሰዓት በዚያች ደቂቃ ቆሞ ካህኑ አሁን ያወጅኩትን አዋጅ ሰምታችኋል፣ አዋጁ በድፍረት ወደ ስጋው ደግሞ እንዳንቀርብ የሚከለክል ነው እንጂ እንዳንቀበል የሚከለክል አይደለም ብሎ ካህኑ ትንሽ ክላሪቲ እንዲሰጥ ትንሽ ሰዎችን ወደ ስጋው ደግሞ ለመቅረብ ሕሊናቸውን እንዲያዘጋጁ የሚያደርግ መልእክት ማስተላለፍ ይኖርበታል። ምክንያቱም ቅዳሴ ማርያም ላይ ታስታውሱ እንደሆን በጣም ከባድ ቃል ቅዳሴ ማርያም ላይ አለ። መንፈሳቸውን ያረከሱ ሰዎች ከእርሱ ሊቀምሱት የማይገባቸው በእውነት ቁርባን ነው። በቀደሙ አባቶቻችን ዘንድ እንደነበረው እንደ ላም፣ እንደ በግ፣ እንደ ጊደር መስዋዕት ያለ አይደለም። በአማን ቁርባን ውእቱ ዘኢይክሉ ይጣዕሙ እምኔሁ ግሙናነ መንፈስ አኮ ከመ መስዋዕቶሙ ለቀደምት አበው ዘበደመ በግ ሀርጌ ወላይም አላ እሳት ውእቱ። እንደ ላም እንደ ጊደር መስዋዕት አይደለም፣ ተራ አይደለም፣ በምን አለብኝነት አይደለም፣ በጥርጣሬ አይደለም፣ ባለማመን አይደለም ልንቀበለው የሚገባው ይላል። ስለዚህ ተወዳጆች አድማጮቻችን የምታዳምጡት አሁን ምዕመናን የምነግራችሁ ነገር ምን ይፈልጋል ማለት ነው? ንስሐ መግባት ይፈልጋል። እኛ ሰዎች ንስሐ እንዲገቡ የምናመቻቻቸው የአገልግሎት ልማዶቻችን ወይም የአገልግሎት መስመሮቻችን የተሟሉ ላይሆኑ ይችላሉ። ለምሳሌ ሰዎች እሁድ ስጋው ደግሞ ለመቀበል የሚዘጋጁ ከሆነ ቅዳሜ ከካህኑ ጋራ ከ4 ፒኤም ጀምሮ እስከ 8 ፒኤም ድረስ ካህኑ እዛ ሆኖ በየንስሐ አባቱን ማግኘት የማይችል ደግሞ በቅርቡ ያገኘውን ካህን አነጋግሮ ንስሐውን ነግሮ እግዚአብሔር ይፍታ ተብሎ ምሽት ይህን ዝግጅት አድርጎ ማለዳ ስጋው ደግሞ እንዲቀበል እንዲያደርግ ያስፈልጋልና የንስሐ ዝግጅት የሌለው ሰው አይቀበል ይላል። ሌላው ቁጥር 3 ላይ እንደምታዩት በንስሐ የተለየና ቀኖናውን ያልጨረሰ ሰው በንስሐ የተለየና ቀኖናውን ያልጨረሰው ሲባል ቅድም እንዳልኳችሁ እንዳይቀበል በንስሐ በቀኖና የተለየ ሰው መቀበል የለበትም። ግን ኦፕሽናል በሆነ መንገድ ወይም ደግሞ ምን ልበለው በተለየ ሁኔታ ወይም ኤክሰፕሽናል ነው የሚባለው በተለየ ሁኔታ እንዴት አድርጎ ይቀበል ከተባለ እንዴት ሊቀበል ይችላል? ለሞት የሚያበቃ ደዌ ካጋጠመው ያቀብሉት። ከዳነም በኋላ ከምዕመናን ጋር አንድ እንደሆነ ይቀጥላል እንጂ በቀኖና ወደ ተለዩ ሰዎች አይመለስም ይላል። ምክንያቱም ያ ሰው በህመም ላይ ስለሆነ። እንደ ምሳሌ ልንገራችሁ። አንድ ሕፃን ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን እንዲጠመቁ የቤተክርስቲያናችን ቀኖና አለን። አንድ ሕፃን ለሞት የሚያደርስ ህመም ያጋጠመው እንደሆነ 40 ቀን ሳይሞላው መጠመቅ የለበትም። ግን ለሞት የሚያበቃው ህመም አጋጥሞት ከ7 ቀን በላይ የሆነው ሕፃን ቢጠመቅ
ቀኖና ቤተክርስቲያን ያዛል። ምክንያቱም ሳይጠመቅ ይህ ልጅ ቢጠራ እንኳ ማለት ነው ከሚጠራ ይልቅ ተጠምቆ ቢጠራ ይገባልና እስከ 7 ቀን ወይም 7 ቀን የሞላው ሕፃን ሕመም ከተገኘበት እንዲጠመቅ ያዛል። ልክ እንደዚህ ሁሉ ያም በንስሐ የተለየው ሰው ታምም ያለው ቀኖናዬን አልጨረስኩም፣ ተመልሻለሁ፣ የተሰጠኝን ቀኖና አልፈጸምኩም፣ ግን ደዌ ጸንቶብኛል፣ ሕመም ጸንቶብኛል አቆርቡኝ ቢል ካህኑ ወስኖ ያቆርበዋል ማለት ነው። ሌላው ሰው ሳይጾም የቀረበ ሰው ስጋው ደግሞ ሊቀበል አይገባውም ወይም ይከለከላል ማለት ነው። እዚህ ፍትሐ ነገሥት ላይ ያለውን እያያችሁ ነው። አንቀጹን ፍትሕ መንፈሳዊውን በሚገባ ሳይጾም ማንም ስጋውና ደሙን አይቀበል። ከወንዶችም ከሴቶችም ወገን የቀመሰ ቢኖር ከዚህም በኋላ ቢቀበል ይህንንም በድፍረት ቢያደርግ ከእግዚአብሔር ቤተክርስቲያን እስከ ዘላለሙ ድረስ ይለይ ይላል። ይሄ ማለት ምን ማለት ነው? አንድ ሰው ወደ ቤተ እግዚአብሔር መጥቶ ስጋው ደግሞ ለመቀበል መጥቶ በድፍረት ተመግቦ በልቶ ስጋው ደግሞ መቀበል አይገባውም። በድፍረት መጥቶ በልቶ ስጋው ደግሞ መቀበል አይገባውም። ጾም ሳይጾም የጾሙን ሕግ ተላልፎ ቢቀበል ማለት ነው። ይሄ ደግሞ ከቀኖና ቤተክርስቲያን ሕመም ያለባቸው ሰዎች ሲሆኑስ፣ ለምሳሌ 18ቱ ሰዓት የጌታን ሕማም የጌታን መከራ የምናስታውስባቸው ጊዜዎች ናቸው። ማንኛውም ጤንነት ያለው ሰው በጥሩ ጤንነት ላይ ያለ ሰው እስከ 18 ሰዓት እንዲጾም ቀኖና ቤተክርስቲያን ያዛል። ያንን ያህል መጾም የማይችል ሰው ቢሆን ምን ይደረጋል ቢባል በምክረ ካህን ይወሰናል። ለምሳሌ ከፍተኛ የስኳር ሕመም ያለባቸው ከፍተኛ የጤና እክል ያለባቸው ሰዎች ሲኖሩ ካህኑ የነዛን ሰዎች የጾም ሰዓት ይወስናል። ለምሳሌ ያጋጥማችሁ ከሆነ አይቪ ተሰክቶባቸው ሆስፒታል ሆነው ያሉ ሰዎችን ስጋው ደግሞ እናቀብላለን። ግሉኮስ እየወሰዱ ምግብ እየወሰዱ ማለት ነው። ምግብ እየወሰዱ በዚያ ሰዓት በተለያየ መንገድ ምግብ በደማቸው የተሰጣቸው እኛም ሄደን ስጋው ደግሞ እናቀብላቸዋለን። በዕድሜ ሕፃናት የሆኑትን ቤተ እግዚአብሔር እስከሚመጡ ሰዓት ድረስ አቆይተን እናቆርባቸዋለን። የሚጠመቁ ሕፃናትን እስከሚጠመቁባት ሰዓት ድረስ እስካለው ድረስ እንዲጠቡ አቆይተን ከተጠመቁ በኋላ ወደ ቅዱስ ሥጋው ወደ ክቡር ደሙ እንወስዳቸዋለን። እንደሱ አይነቱን የሚመለከት አድርጋችሁ እንዳትወስዱት ነው። ሳይጾም በድፍረት በምን አለብኝነት የሚመጣውን ግን አባቶቻችን ይሄንን ከቤተ ክርስቲያን ማህበር እንዲለይ ያዘዛሉና እንግዲህ ባለፉት ነጥቦች ውስጥ ያየነው ስጋውን ደሙን ለመቀበል የተከለከሉ እነማን ናቸው፣ የተፈቀደላቸው እነማን ናቸው የሚለውን በዝርዝር አይተናል። በዚህ ውስጥ ራሳችንን እንድንጠይቅ የሚያደርጉ ጥያቄ አዘል የሆኑ ነጥቦችን እናገኛለን። በክርስቶስ አዳኝነት አምነው በስሙ ተጠምቀዋል ማለትም ሰው በተለይ በሐዲስ ኪዳን ዘመን ለአይሁድ በክርስቶስ ስም ተጠምቃችኋል ሲባል የእርሱን ቤዛዊ መስዋዕትነት ተቀብላችኋል ወይ፣ ከቅድስት ድንግል ማርያም መወለዱን ስለ ኃጢአታችን መሞቱን አምናችኋል ለማለት ይሄ ቃል የሚነገረው እንጂ ጥምቀት በአብ በወልድ በመንፈስ ቅዱስ ስም ነው የሚፈጸመው። ጥምቀት በአብ በወልድ በመንፈስ ቅዱስ ስም ነው የሚጠመቀው። ኃጢአት ሰርተው ያውቃሉ ወይ? የውስጥ ሕመም የነፍስ በሽታ አጋጥሞት ያውቃሉ ወይ? ከእግዚአብሔር ጋር ታርቀው መኖር ይሻሉ ወይ? ይፈልጋሉ ወይ? ኃጢአትን፣ ዲያብሎስን፣ የሥጋ ፈቃድን ድል የሚነሱበት መንፈሳዊ ኃይል እንዲኖሩት ይፈልጋሉ ወይ? ከክርስቶስ ጋር ዘወትር አንድ ሆኖ መኖርን ይሻሉ ወይ? በፍርድ ቀን በእግዚአብሔር ፊት ንጹሕ ሆነው መቅረብ ይፈልጋሉ ወይ? የእግዚአብሔርን የዘላለም መንግስት መውረስ ይፈልጋሉ ወይ? እንግዲያውስ ስጋው ደሙን ይቀበሉ ነው።
ለእርሶ የታዘዘ ለእርሶ በመስቀል ላይ የተዘጋጀ ነውና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የቆረሰውን ቅዱስ ሥጋውን በመስቀል ላይ ያፈሰሰውን ክቡር ደሙን ለእኔ ነው ብሎ ሥጋውን መብላት ደሙን መጠጣት የአንድ አማኝ በእውነት ሙሉ ፈቃድ ነው። ኃጢአት ሰርተው ያውቃሉ? አዎ። ስለዚህ መልሱ ቅድም ያለ ነው፣ ንስሐ መግባት። የውስጥ ህመም፣ የነፍስ በሽታ አጋጥሞታል? አዎ። ቅዱስ ሥጋው ክቡር ደሙ መድኃኒተ ሥጋ መድኃኒተ ነፍስ ነው የሚባለው። መድኃኒተ ሥጋ መድኃኒተ ነፍስ ነው። በሥጋም ደዌን እንኳን የሥጋ ህመምን ራሱ ይፈውሳል። ቅዱስ ሥጋው ክቡር ደሙ የነፍስንም ህመም የነፍስንም በሽታ የነፍስ በሽታዋ ኃጢአት ነው። የነፍስ ረሃቧ ሥጋው ደሙ ነው፣ የእግዚአብሔር ቃል ነው። አባቶቻችን ስስታ ለነፍስ ቃል እግዚአብሔር ይላሉ። የእግዚአብሔር ቃል ምግቧ ነው ለነፍስ። ቅዱስ ሥጋው ክቡር ደሙ ምግቧ ነው። ሥጋውን ደሙን የሚበላ ሰው ከዚህ ረሃብ ከዚህ ጥም ነፃ ይወጣል። ኃጢአትን፣ ዲያብሎስን፣ የሥጋ ፈቃድን ድል የሚነሱበት መንፈሳዊን ይፈልጋሉ? አዎ። እንግዲያው ሥጋው ደግሞ ይቀበሉ። ከክርስቶስ ጋር ዘወትር አንድ ሆኖ መኖር ይፈልጋሉ? አዎ። ሥጋዬን የበላ ደሜን የጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ እፈልጋለሁ። ስለዚህ ሥጋውን መብላት። በፍርድ ቀን በእግዚአብሔር ቀኝ መቆም ይፈልጋሉ? አዎ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሏል። መንግሥቱን መውረስ ይፈልጉ? አዎ፣ እሱ ተጽፏል። ስለዚህ ምንድን ነው መፍትሄው? ቅዱስ ሥጋውን መቀበል፣ ሥጋውን መብላት፣ ደሙን መጠጣት ነው። አንድ ባለቅኔ የተናገረውን ልንገራችሁና ለዛሬ ላብ ሚመጠን ሳይባል የመጣው ቀድሜ ሥጋውን ሳልበላ አመለጠኝ ቆሜ አለ። እዛው ሚውት እንዳረጋችሁ ለእኔ አይደለም እንድሰማው ለራሳቸው ሚመጠን ሳይባል በሉ የመጣው ቀድሜ ሥጋውን ሳልበላ አመለጠኝ ቆሜ። ሚመጠን የምትለው ቃል የምትሰማው ቅዳሴ ልትገባ ስትል ነው። ይህቺ ቀን ምን ያህል የምታስደነግጥ ናት፣ የምታስፈራ ናት፣ መንፈስ ቅዱስ ከላይ የሚወርድባት እያለ ካህኑ የሚዘምርባት ቅዳሴው የሚጀምርባት ክፍል ናት። ያ ሳይባል ነው የመጣሁት፣ ኪዳን ሳይደረስ ነው የመጣሁት። ቀደም ብዬ ነው ሌሊት ስብሐተ ነግህ እያደረሱ መዝሙሩን እየቆሙ ቀደም ብዬ ነው የመጣሁት። ሚመጠን ሳይባል የመጣሁ ቀድሜ ሥጋውን ሳልበላ አመለጠኝ ቆሜ። ስለዚህ ዛሬ በተለይ በሥጋው ደግሞ ያላችሁ የምትጸኑበት፣ ከሥጋው ደግሞ የራቃችሁ ደግሞ የምትወስኑበት፣ የምትመለሱበት ወደ ድሮ ሕይወታችሁ፣ ወደ ልጅነት ሕይወታችሁ። በፍልሰታ አንገቴ ላይ ነጠላ ታስሮ ከቆረብኩበት ጊዜ ወዲህ አላስታውስም የምትሉ እኮ አላችሁ። ታስታውሳላችሁ? 18 19 ዓመት ሆኗችሁ ታስታውሳላችሁ? 20 ዓመት 21 ዓመት ሆኗችሁ ያን ያቋርጣችሁ ማለት ከዚያ በፊት ነው። አብዛኛዎቻችን በእኛ ቤተክርስቲያን ልጆቻችንን ሥጋው ደግሞ የተቀበሉ እንዲዘልቁ የሚያስችል ትምህርትም ምክርም ስለማናገኝ ሴቶች ልማደ አንስት ሲታያቸው ወይም ደግሞ የሴትነት እድሜ ላይ ሲደርሱ ኦቺ ልጅ እድሜዋ ደርሷል፣ ልማደ አንስት ማየት ጀምራለች፣ ታቁም ነው የምንለው። ወንዶችም 18 ዓመት 17 ዓመት እንደውም ትልቅ ናቸው፣ 16 15 ዓመት ሲሆኑ እየጎረመሰ ነው ይሄ ልጅ ያቁም ነው የምንለው። ግን ሳያቆም እንዴት ነው መቀጠል የሚችለው የሚለውን ነገር እሱን ነው መስራት ያቃትን። እንደናንተ ብቻ ሳይሆን እንደ ቤተክርስቲያን ነው። ልጆች እንዴት ነው በእድሜም የነሱን ዕውቀት የሚረዳ የቋንቋም ባሪየር እንዳይኖር በቋንቋ የሚረዳቸው ካህን ኖሮ ኮንፈረንስ እያደረጉ ንስሐ እየገቡ እየተቀበሉ ሥጋው ደግሞ እንዴት ይቀጥላሉ? ለምን እዚህ ጋር ይሄንን የሚቋረጥበትን ነገር የሚያስቀጥል ብሪጅ እንዴት እንስራ? እንዴት ድልድይ እንስራ? ከ15 ዓመት በኋላ እንዴት ይቀጥሉ? ከ14 ዓመት በኋላ እንዴት ይቀጥሉ ሴቶቹ የሚለውን በደንብ እንደ ቤተክርስቲያን መስራት አለባት። እንደ ቤተሰብን መስራት አለበት እና ልጆችን ከዚህ እድሜያቸው ጀምሮ ንስሐ እንዲገቡ 15 ዓመት 14 ዓመት ሲያልፋቸው ልጆች እኮ ሀልዮ አለባቸው፣ ምኞት አለባቸው። እድሜያቸው ሲደርስ እኮ መመኘት ማሰብ አያቅታቸውም። ልጆች ያስባሉ። ሥጋዊ ነገር ወደ አእምሯቸው ወደ ልባቸው ይመጣል።
አካላቸው ሰውነታቸው ያደገ ለእንደዚህ አይነት ነገር ዝግጁ የሆነ ይመጣል። አንድ አይነት ብቻ ሳይሆን ብዙ አይነት ኃጢአቶችን፣ ክፎችን ነገሮች ማሰብ የሚጀምሩበት እድሜያቸው ነው። እንዴት ይሸጋገሩ ከዚህ ችግር ለማለፍ እንዴት ይቻሉ? እንዴት አድርገን ስጋው ደግሞ ማቋረጥ መፍትሄ ነው ወይስ ልጆቻችንን የንስሐን የመመለስን ስርዓት እየለመዱ የመናዘዝን ህይወት እየለመዱ እንዴት ወደ ስጋው ደግሞ በኃይል ይቅረቡ የሚለውን ማሰብ የሚያስፈልገን ይመስለኛል። ይቅርታ ዛሬ ትንሽ አበዛው። እግዚአብሔር ይባርካችሁ። ወደ 56 ሰዎች ተሳታፊ ሆናችሁ አይቻለሁኝ። ተመስገን ነው። እግዚአብሔር ይመስገን ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ለሁላችን ጸጋውን በረከቱን ያብዛልን። ወስብሐት ለእግዚአብሔር። እግዚአብሔር ይባርካችሁ።